አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዱቲብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ውድና ፈቅዳችሁ ለምትከታተሉኝ ከልብ አመሰግናለሁ። ዛሬ ደግሞ በአዲስ ነገር ከች ብዬላችኋለሁ። ያው መቼም አብረሽና ሩታ የማያውቅ የለምና እኔ በጣም ነው የደነገጥኩት። የምር ማለት ትዳር እንደዚህ አይነት ቀላል ነገር ነው ወይ ያደረጋችሁት? እንደዚህ ቀላል ነው ወይ? ቪዲዮ አሳያችኋለሁ። የምር ትላንትና ታዩታላችሁ። ትላንትና የተለቀቀ ቪዲዮ ማለት ነው። አይኔ አሞኛል። በነገራችን ላይ ዱአ አድርጉልኝ። የምር ወዶቼ እንቅልፍ በማጣት ትንሽ አይኔ እያመመኝ ነው እና እንዴት ነው በዚህ ልክ? እኔ አንዳንድ የተሰማኝን ነገር ልናገር መጀመሪያ ማለት ነው ቪዲዮን ከማሳየቴ በፊት አንደኛ ተጋብታችኋል። ሁለተኛ ለሰውስ ምን አይነት ትምህርት ነው የምትሰጡት እናንተ ማለት ነው? አብሬሽም ሆነ ሩታም ሆንሽ ማለት ነው። ለሰው ምን አይነት ትምህርት ነው? ለእኛ ምን አይነት ትምህርት ነው የምትሰጡን? ለወደሳችሁ ምን አይነት ትምህርት ነው እየሰጣችሁ ያላችሁት? ባለትዳር ነን ብላችኋል፣ ቀለበት አስራችኋል። በአንድ የመጣችሁ ደግሞ ልንለያይ ነው ስትሉ ተከታዮቻችሁ ምንድን ነው የሚሰማው? ትዳርስ በዚህ ልክ እንዴት ልታቀሉ ቻላችሁ? መጀመሪያ ስትገቡበት አስባችሁ አትገቡም ነበር እንዴ? ይሄ እኮ የብዙ ሴቶችን የምሬ ነው ብዙ ሴቶችን እንደዚህ ነው ብለው ራሳቸውን ውስጣቸውን የሚያሳምኑበት ነገር ነው። ለምንድን ነው በትዳር በእንትን ላይ እንደዚህ ለመሆኑ ያሰባችሁት ነው? እኔ የምላችሁ ነገር ቢኖር ወላሂ በጣም ነው የሚያሳዝነው እና በጣም ነው የሚከብደው። ማለት ሩታ በዚህ ልክ እኔ ሳይቻያትም አላውቅም። እንደዚህ እየወደሽው ልትለዩ ያደረገሽስ ምክንያቶች ምንድን ነው? ወይስ ያቺ በፊት የነበረች ኤክሷ የአብርሽ ኤክስ ነበረች እና በሱ የተነሳ ከሆነ ትዳር እኮ የማይቻለው ነገርን ብዙ ፈተናዎችን ልታሳልፊ ነው ትዳር ውስጥ የምትገቢ። በቀላሉ ልትሸነፊ አይደለም። ይሄ እንደውም ቀላሉ ነው። ወደፊት ስትሄጂ እየወለድሽ ልጅ እየኖረሽ ብዙ ልጆች እያፈራሽ ስትመጪ ከዚህ መበለጠ ፈተና ሊገጥምሽ ይችላል። ግን ፈተናውን ተጋፍጠሽ እስካላለፍሽ ድረስ ትዳርሽን መፍረሱ አይቀርም። ደግሞ አንድ ነገር ልምከራችሁ፣ በዚህ ዩቲዩብ ላይ እንደዚህ ነው የትዳራችሁ ሚስጥር ሚዲያ ላይ አታውጡት። አንደኛው። ሁለተኛ ደግሞ የምመክራችሁ ነገር የእውነተኛ ላትጸኑበት ከሆነ መጀመሪያ ላይ አለማስተዋወቅ። ሁለተኛ ደግሞ ሶስተኛ ማስቀምጥላችሁ ነገር የሆነ ከባላችሁ በትንሽም ነገር እየተጣላችሁ ሮጣችሁ ሌላ ቦታ የምትሄጂ አይደለም። ትዳር እንደዚህ አይደለም። የምሬ ነው። እኛስ በእናንተ ምን እንማር? ተከታዮቻችሁ እኛ ምን እንማር? በእናንተ ምንድን ነው የምታስተምሩ? ቆይ ምን እስካሁን ድረስ ምንም የምታስተምሩን ጥሩ ነገር የለም። የምሬን ነው። እኔ አብርሽ የሀገሬም ልጆች ሆኑ የራሳችሁ ጉዳይ ነው። ግን ምንድን ነው የምታስተምሩን? ምንድን ነው ለኛ? ለምንድን ነው ጥሩ ነገር ይዛችሁልን ማትመጡት? ለኛም እኮ አንዳንዴ ክብር ይኖራችሁ። የምር ግን እኔ በበኩሌ ባትለያዩና አስባችሁበት ተነጋግራችሁ አብራችሁ ብትሆኑ ጥሩ ነው። ቢያንስ ቤተሰብ በእናንተ የተነሳ ቤተሰብ ራሱ የሆነ የሚሰማው ስሜት አለ። ለእናንተ ስሜት ብቻ ሳይሆን የኦዲየንሳችሁ ክብር ይኖራችሁ። አውሩበት፣ ተረጋጉ። በፍጥነት የተወሰነ ነገር ከኋላ ላይ ያስቆጫል። የምሬን ነው። በደንብ አውሪበት። ሩታ ከራስሽ ጋር ሆነሽ እንትን አስቢበት። ከኋላ እንዳይቆጭሽ ነው። እንዳይቆጭሽ ስልሽ ወንድ ታጫለሽ ማለት አይደለም። በችኮላ የታሰበበትን ነገር ከኋላ ጸጸት ነው። እና እስኪ ጋይስ ወደ ቪዲዮ እንሄድ ማለት ነው።
ያሳልፋል። በህይወቱ ብዙ ነገሮች ይገጥማቸዋል ምናምን እና ያው እናንተ ፊት ይህንን ነገር ነው ቅድም ብያለሁ፣ ይዘን መምጣት አይጠበቅብንም ነበር። በጣም የሆነ ልብ የሚሰብር ነገር ነው ለእኛም ለእናንተም። የኔ እነሱ ነገር መጨረሻው እንደዚህ ይሆናል ብዬ በህይወት ያስቤ አላውቅም። አንዳንድ ጊዜ ቀድማችሁ የምታዩት ነገር ይኖራል ማለት በእንደዚህ አይነት መልኩ ባይሆን ደስ ይለኝ ነበር። እኔ እና እሱ የኔ እና እሱ መጨረሻ በጣም ብዙ ነገሮችን እናስብ ነበር ማለት በጣም ደስተኛ ነኝ ከእሱ ጋር ባሳለፍኳቸው ነገሮች። በጣም በብዙ ነገሮች ጥሩ ጊዜቶችን አሳልፈናል። በጣም መልካም ሰው ነው። በጣም ጥሩ ሰው ነው። ነገር ግን እስከ ዛሬ የነበረው ባህሪው አሁን ላይ ስፔሻሊ ለእኔ ብዙ የተቀየረበት ነገሮች አሉ። እነዛ ነገሮች ያው እንደ ሰው ያስከፋችኋል። ከምጠብቁት ሰው በተለይ አብሯችሁ እንዲሁም በምትፈልጉበት ታይም ያ ሰው ከጎናችሁ ሳይገኝ ሲቀር ይሰብራል በጣም። እዚህ ስሜት ውስጥ መግባት አልፈልግም። እኔ ሁሉንም ነገር እናንተ ፊት ተረጋግቼ ለማውራት ነበር የወሰንኩትኝ፣ ግን አልቻልኩም። ከዛ ነገሮች አንጻር ነው ትንሽ ስሜታዊ እየሆንኩኝ ያለሁት። ለዛ ይቅርታ። እናንተንም እጅግ በጣም በጣም ይቅርታ መጠየቅ እፈልጋለሁ። ምናልባት እናንተንም ያስቀየምኩበት ነገር ይኖራል። እናንተ ፊት ማድረግ የሌለብኝን ነገር አድርጌ ሊሆን ይችላል እና በጣም በጣም ይቅርታ እናንተንም መጠየቅ እፈልጋለሁ። ምክንያቱም ዛሬ እኔ እና እሱ እንደዚህ ሆነን እንድንቀርብ አትፈልጉም። በእርግጠኝነት የኔ እና እሱን አብሮነት የምትፈልጉት። ስለዚህ ያው አንዳንድ ነገሮች አያግባቡም አይደለ? የሆነ ጊዜ በቃ የሆነ ነገሮች የምትወስኑበት ውሳኔዎች ይኖራሉ። ብዙ በቃ ማያስማማችሁ ማያግባባችሁ ነገሮች ይኖራሉ። እንደ ሰው ልጅ የሆነ ነገር በቃ አንድ ሞመንት ሲያቅታችሁ ወይም ደግሞ መጣጣም ወይም ያንን ችግር መፍታት ሲያቅታችሁ ወደ መጨረሻ ውሳኔ የምትሄዱበት አጋጣሚዎች ይኖራሉ እና ይሄ በመፈጠሩ ወይ በጣም አዝኛለሁ። ወይ ብዙ ማለት ይህንን ውሳኔ ለእኔ እናንተ ፊትም እንደዚህ ብሎ ለመናገርም በጣም በጣም ነው ሼም የሚይዘኝ። ግን ደግሞ ያው ግዴታ ስለሆነ በህይወታችን በቃ ግዴታ የሚያጋጥሙ ነገሮች ይኖራሉ። ቻሌንጆችን እንደ ሰው ልጅ ታልፋላችሁ። አንዳንዴ ደግሞ ተሰብራችሁ የምትቀሩበት ነገሮች ያጋጥማችኋል። እኔ ያጋጠመኝ ይሄ ነው። በቃ ነገሮች ከውስጤ ልረሳው ያልቻልኳቸው አንዳንድ ነገሮች አሉ። ውስጤን የረበሹኝ፣ በጣም ውስጤን የጎዱኝ፣ በጣም ልቤን ያደረጉኝ ራሴ ማለት እስከዛሬ ድረስ ይሄ ነው ብዬ ለራሴ ራሱ እንደዚህ አይደለም ብዬ አሳምኜ ያለፍኩባቸው ችግሮች አሉ። ከዚህ በላይ ግን እኔ ለራሴ መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ ራሳችሁን እየዋሻችሁ መቀጠላችሁ ማለት የምታያቸው ነገሮች ይኖራሉ። ይሄ አይደለም ብዬ ለራሴ አሳምኛቸው በቃ ነገሮች እኮ እንደዚህ ናቸው ብዬ አሳምኝ ራሴን የማልፋቸው ነገሮች አሉ። አሁን ግን ከአቅሜ በላይ ሆነ። እኔ ቻሌንጆች ሲደረጉብኝ በቃ ማለት ከዚህ በላይ እኔ እነዚህ ቻሌንጆች እኔን አጠንክረውኝ ሳይሆን ማለፍ የሚችሉት እኔን ሰብሮ የሚያስቀሩ መስሎ ስለታየኝ ከነዛ ቻሌንጆች መራቅ ነበረ ምርጫ ያደረግኩልኝ እና በቃ ለዛ ነው እኔም እንደዚህ እየሆንኩኝ ያለሁት። እስከ ዛሬ ድረስ በእንደዚህ ማንነት ማናችሁም አታውቁኝም። ማናችሁም እንደዚህ አይነት ውሳኔ ወስኜ አይናችሁን አታውቁም። የሆነ ነገር ስባላ ፕሊዝ ትመለሳለሁ። ማንም በዚህ ልክ እኔ እንደዚህ ሆነ ምናምን ተብዬ የሆነ መለስ የምልባቸው ነገሮች አሉ። አሁን ላይ ግን በቃ አላቅም ውስጤ ለመለስ ለራሴም እንትን ይለኛል። በቃ ጭክን ብዬ እንደዚህ መወሰኔ ወይም ደግሞ ይህንን ነገር ማምጣት ለኔ ቢያስደነግጠኝም ግን በቃ የግድ መሆን አለበት። እናንተ ባትፈልጉትም ህይወታችሁ ላይ ግን በቃ መደጋገም የሌለባቸው ነገሮች ሲኖሩ ልባችሁ ባይፈቅድም ህሊናችሁ አስገድዳችሁ
የምትወስኑት ውሳኔ ይኖራል። ይህንን ውሳኔ ለመወሰን ማለት ከራሳችሁ ጋር በጣም ትታገላላችሁ። ከልባችሁ ከሊላችሁ ልባችሁ የሚፈልገው ነገር ሌላ ነው፣ ህሊናችሁ ደግሞ የሚያዛችሁ ነገር ሌላ ነው። ሁለቱን እንኳን ለማስታረቅ ሁለቱን ሀሳብ እንኳን ማሽ ለማድረግ በጣም ብዙ ርቀቶችን ትሄዳላችሁ። ብዙ ነገሮች ከራሳችሁ ጋር በጣም ትጣላላችሁ። የአስትረግል ራሱ በጣም ያስጨንቃል። ከምሬ ነው ብላችሁ ቀላል አይደለም። ከራሳችሁ ጋር መጣላት በጣም ይከብዳል። እና በቃ ይህንን ነገር ለማድረግ ተገድጃለሁ። እኔ ያው እሱን ወደ ቦታቸው ለመሄድ ለመጨረሻ ጊዜ ላገኘሽ ስላለኝ ነው እና የተገናኘ ነው ማለት ነው። እኔ አላገኘህም ብዬው ነበር፣ ግን እባክሽን ምናምን ብሎ ስላለኝ የተገናኘ ነው። ዛሬ ወደ ቤተሰቦች ጋር እንደሚሄድ ነው የማውቀው እኔም እናንተ። ትናንትና ግን ኤፍሬም የተናገረው አይ ቲንክ አልመለስም እያለ ነው ብሎኛል። ስለዚህ እንግዲህ እኔም የእሱን ውሳኔ ያከብርለታለሁ። መረጋጋት እፈልጋለሁ። Tired of constant back pain? Get relief. Get alignment. Get good posture. This is the back.
ስለ እኔ ሌላ ነገርም አውርተዋል። ታሪክ ማውቀው ነገር የለም እና ብቻ በዚህ ሰዓት እኔን አትፈልግም፣ ከኔ ጋር መገናኘቱን አትፈልግም፣ መተያየቱን አትፈልግም ምናምንና ዛሬ ራሱ በስንት መከራ ነው ያመጣው። ሁሉም ነገር ትንሽ እየከበደኝ የመጣ ነው። እኔ ሲጀምርም ደግሞ ጭንቅላቴም ልክ አይደለም፣ አሁን ላይ ትክክል ነኝ አይደለሁም። ምንም ነገር እንኳን ሌላውን ነገር ይዤ ወዲያውኑ ነሳውና እስከመፈለግ ድረስ ደርሻለሁ እና ጭንቅላቴም ልክ እየሆነ አይደለም። ምን እየተፈጠረ ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም እና ለዛም ቶሎ ብዬ በቃ ቤተሰብ ጋር መሄድ አለብኝ ምናምን ማረፍ አለብኝ ብዬ እያሰብኩ የነበረው መጀመሪያ ማለት ነው። አሁን ምናልባት ካለ ትምጣና ታውራ፣ ከዛ ምናልባት ሰው ሲያወራ ሊወጣለት ይችላል ውስጡ ላይ ያለው ነገር እና እስኪያወርዳ ወጥላት ምናልባት ከኔ ጋር ነገሮችን ተንተካከልበት መንገድ ካለ ጠብቃለሁ። እኔ ነገ ጠዋት ነበር ሄዳለ ያልኩት። እስከ ነገ ድረስ ከሰዓት ጠብቃታለሁ። እስከ ከሰዓት ድረስ ምናልባት ውስጧ ቢመለስ ልቧ ቢመለስ ፍላጎት ካላት አያትና የሚመለስ እንትን ካላት ወደ ቤት እኔ አልሄድም፣ ወደ ቡታጅራ ማለት ነው። አሊያም ግን እኔ እስከ ከሰዓት ድረስ ጠብቃትና ካልመጣች እኔ ደም ያለብኝ እየተሰማኝ ነው። ጥሩ ጋር እንደውም አንዳንድ ጊዜ እያየ ነው አጣ ነው የሚባል ሰው አለ አይደለም። ልክ እንደዛ አይነት ስሜት እየተሰማኝ ያለሁኝ ይመስለኛል። ግን የለም ከራሴ ጋር ራሴን ማጣው እየመሰለኝ መጣ ነው። ነገሮች ስርዓት ውስጥ እየገባሁ ምናልባት እያወራኋቸው ያሉት ነገር ግን ነገሩን እየመገቡኝ አእምሮዬ መፍትሄ ነገሮች አለ ነው። አሁን ግሩታ አንድ ነገር ማለት እንደሆች ማለት ነው። ከራስሽ ጋር በደንብ አስቢ። ይሄ አሁን ተወሪያቸው ነገሮች ምናምን ከአንቺ ነገር እየመሰለኝ አይደለም። ራሱ ከቻልሽ ስሜታዊ ሳትሆኝ ለማውራት ሞክሪና እኔንም ወዴት እንድታስረጅ ደስ ይለኛል። ከዛ ባለፈ ደግሞ እኔ ነገ ጠዋት ነበር ሄዳለሁ እያልኩኝ የነበረው ወደ ቡታጅራ። ከሰዓት ሄዳለሁ፣ ችግር የለውም። እስከ ነገ ድረስ እጠብቅሽ ነበር። ምናልባት ውስጥሽ ተረጋግቶ በደንብ አስበሽበት ነገ እጠብቅሽ ነበር ነገር ማለት ነው። አሊያም ግን እኔ መሄድ እንዳለብኝ ይሰማኛለሁ ከሰዓት። ስለዚህ እስኪ አላውቅም ብቻ ነገሮችን ግልጽ ብታደርጊልን ለእኔ እንደወደ ደስ ይለኛል። ያው ከዚህ በላይ ግልጽ ማድረግ ሌሎች ነገር የለም። በቃ የራሴ ነገር ይችላል
መጥፎ ጊዜያቶችን ማሳለፈናል። ለዛ ደግሞ እሱንም ጭምር አመሰግናለሁ። ፈልገው ሰዓትም አንዳንድ ጊዜ አብሮኝ የነበረባቸው ታሪኮች አሉ። ያልተገኘበትን ታይማ ለሁሉም ነገር እጅግ በጣም አድርጌ ነው አመሰግነው። መልካም ይመለከታለው ክፉ ነገር እንዲገጥሞ አልፈልግም እና ጋይስ ምን መሰላችሁ? እኔ የሚገርመኝ ነገር ምንድን ነው፣ አንድ ሰው ምን እንደሆነ ታውቃላችሁ? አሁን እዚህ ጋር በሩታም አልፈርድም። እኛ ሴቶች ብዙ ጊዜ ባላችን ነው ወይንም ፍቅረኛችን ነው የምንለው ሰው ሁሌም ከጎናችን ሊሆን በከፋንም በደስታችንም ጊዜ ከጎናችን ሊሆን ይችላል። ግን እች ልጅ የሆነ በውስጡ የሆነ ነገር አለ ብዬ አስባለሁ። በጣም ስሜታዊ ሆና ነው። እኔ ድራማም ይመስለኛል፣ የሆነ ውስብስብ ያለ ነው። ገባችሁ? ግን በሰላም መፍታታችሁ ደስ ብሎኛል። ግን ደግሞ እኔ በሩታ ልፈርድ አልችልም እና የሆነ የራሷ የተሰማት ነገር ይኖራል። ጋይስ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ እዩት። ለብዙ ሰው እንደሚደርስ ላይክ አድርጉልኝ ውዶቼ። ቪዲዮ እየታየ አይደለም። መልካም ቀን ይሆንላችሁ።